ዳጣ ትልቅ ችግር ደረሰባት። እናትሽን አስተዋውቅሻለሁ ብሎ በጨለማ አቶ ደረጀ ይዟት ከቤት ወጣ። አቶ ደረጀም በሀሳብ ስምጥ ስላለ ዳጣም ወደ ቤት ነው የምትሄደው፣ ይሄ እኮ የሰላምዬ ቤት ነው እያለችው በያንቺ ዝም ብለሽ ውረጂ እያላት መኪናውን ሲነዳ ዳጣ በድንጋጤ ሞተች። የዳጣ ትልቁ መርዶ በጣም ያሳዝናል። ለአመታት እናቷን ስትጠብቅ የነበረችው ዛሬ ላይ ግን በድንጋጤ እናቷን ሳታያት ሞተች። ዳጣ አሁን ላይ ትልቅ ችግር ላይ ናት። አቶ ደረጀ የዳጣን እናት እንዴት እንደቀረባትና እንዴት እንዳደረገ ተናገረ። ለአመታት ደብቄ የነበረው ብዙ ምስጢር አለ ዳጣ። አሁን ይህን ሁላ በነገር ማርታ በጣም እንደምከዳኝና ሁለተኛ እዛ ቤት እንደማልገባ እርግጠኛ ነኝ። እባክሽ አታስጨንቅኝ አላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የፈንዲሻ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባርታይ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ሸር እያደረጋችሁ ቤተሰብ ሁኑ። እንግዲህ ዳጣ ለአመታት ስትጠብቀው የነበረው የእናቷ ትውውቅ በሚገርም ነገርና በሚያሳዝን ነገር ተፈጠመ። እናቷን ለአመታት ስትጠብቀው የነበረው እንዲሁም በልደቷ ቀን ነበር። አቶ ደረጀ ግን እነግርሻለሁ በልደትሽ ትልቅ ሰፕራይዝ አለ ብሏት ስለነበረ ትልቅ ውሸት ዋሻት። አሁን ላይ ዳጣ እናቷን ለመተዋወቅ 8 ቀን ሙሉ ስትጓጓ የነበረውም በመጨረሻም ነይ ይዤሽ ልሄድ ብሎ ይዟት ሄደ። እዛ ይዞባት የሄደበት ቦታ በጣም አስቸጋሪ ነበር። ምክንያቱም አቶ ደረጀ ዳጣን ይዟት የሄደው ከቤት ይዟት የወጣው ሊያስተዋውቃት ነበር። ለማስተዋወቅ ግን ፍቃደኛ አልነበረም። እባክህ አባቴ ተረጋጋና በሌላ ሰዓት ታስተዋውቀኛለህ ስትለው ወደ ቤት ተመለሱ። ወይዘሮ ማርታም አቶ ደረጀን ቆም አድርጋ ጠየቀችው። ደረጀ እኔ ሁሉን ነገር እየጠየኩኝ አስቸገርኩህ እና በጣም ይቅርታ አድርግልኝ አለችው። አቶ ደረጀም አንቺ እኮ ማርቲ ምንም አይነት ጥፋት የለብሽም፣ ይቅርታ ብዬሻለሁ። ደግሞ ታታጠፊ እንዴት ነው ይቅርታ ብለሽ ጥያቄ የምትጠይቂው አላት። አይ ትልቅ አጥፍቻለሁኝ፣ ጥፋት ባይኖርብኝም ነገር ግን አንተ ማጨናነቅና አንተ ሁልጊዜ እንደዚህ እያልኩ ላጨናንቅህ አልፈልግም እና በጣም ይቅርታ ደረጀ በማለት ጥያቄውንም አቀረበችለት። አቶ ደረጀም ሙሉውን ደስተኛ ባይሆንም እሺ ማርታ አንቺ ምንም ጥፋት የለብሽም በቃ ተረጋጊ ብሏት ለመተኛ ወደ ክላስ ገቡ። ወይዘሮ ማርታ ግን በጣም ብዙ ነገር ውስጧ ላይ ጥያቄ ሆኖባት ስለነበረ እንቅልፍ ለራሱ ነስቷታል። እንዲሁም ከመኝታው ቀስቅሳ ቀየንተ ይቅርታ አላረክልኝም እንዴ አለችው። እኔ እኮ አንቺ ምንም ነገር አላጠፋሽም፣ ደግሞ ይቅርታ ብዬሻለሁኝ፣ አሁን ላይ ተይልተኛበት ብሏት ዘወር ብሎ ተኛ። አይ ወይዘሮ ማርታ በጣም ግርም ብሏታል። በጣም ደግሞ የምትይዘውና የምጨብጠው ነገር ጠፍቷታል። ዳጣም ዳግም ክላስ ገብታ ለዳግም መርዶ ነገር ነገረችው። አባቴ ጋር ዛሬ እናቴ ሊያስተዋውቀኝ ነው አለችው። እንዴት ትናንትና ላስተዋውቅሽም ነበር? አባቴ በጣም ተጨንቆ ስለነበረ ትናንትና ላይ ለማስተዋወቅ ዝግጁ ስላልነበረ ዛሬ ሊያስተዋውቀኝ ነው። እስከ ዛሬ ላደረጋችሁልኝ በጣም አመሰግናለሁ። ግን አሁን ላይ እናቴን ታስተዋወቀኝ
መልሼ ወደዚህ ቤት የምመጣ አይመስለኝም። እባክህ ይቅርታ። ደግሞ በጣም ነው የምወዳችሁ እህትና ወንድም፣ ስላገኘሁም በጣም ደስ ብሎኛል ብላ ለዳግም ነገረችው። ዳግምም እንዴት እንደዚህ ያለ ውሳኔ ትወስናለሽ? እኔን ለማን ትተሽኝ? እኔን ቆይማ ለኤቢ ትተሽ ልትሄጂ ነው አላት። አይ ኤቢን ቆይ አንተ ታፈቅራታለህ እንዴ? እኔ ያፈቅራታለሁ አላልኩም፣ ግን እንዴት ይሄን ያህል ውሳኔ ልወስን ይቻልሽ? ጥለሽኝ እንዴት ከሄጃለሽ ብሎ ጥያቄ ያቀረበላት። ዳጣም በውጭ አያችኋለሁኝ፣ አንተንም ኤቢንም ውሀዬንም በውጭ አገኛችኋለሁኝ። እኔ እዚህ ቤት ከሆንኩኝ ትልቅ ችግር ይፈጠራል። ስለዚህ አባቴን ከዚህ በላይ ላስጨንቀው አልፈልግም አለችው። አሁን ላይ እንደዚህ ያለ ውሳኔ አትወስኒ፣ መጀመሪያ እናትሽን ተዋወቂ፣ ከዛ የሚቀጥለውን እናወራበታለን ብሏት ትልቅ ሰፕራይዝ ሰጥታው ሄደች። እዛ ጋር ሽንት ቤቱ ጋር ምንድነው ያለው በማለት አይኑን ወደዛ ሲለው ጉንጩን ስማ ሄደች። በጣም ዳግም ደስ አለው። ውሀዬም እንግዲህ ካሁን ወደ እንዳ ዳጣ ከቤት ልወጣ ስትሆነ በጣም ጨነቃት። ዳጣም ዝንጥ ብላ ልብሷን ለባብሳ እየጠበቀችው አባቷን ትገኛለች። እንዲህ ስልኬ ላይ ግን ለምንድን ነው የማይደውለው እያለይ ስልኳን ታየዋለች። አቶ ደረጀ ሀሳቡን ጥሎ ተኝቷል። ዳጣም ስጠብቀው ውላ ማታ ላይ አቶ ደረጀ መኪናውን ይዞ ሲወጣ ዳጣ እየደስ ብሏት ሄደ ተከትለው። ወይዘሮ ማርታ ግን ይሄ ነገር ምንም እየተዋጠላት ስላላደለ መናገርም አፈልግም። መኪና መንገዱ ላይ ቆይ ግን እናቴ ምን ትመስላለች? እናቴ ግን ቆንጆ ናት? የኔ እናትማ ሆና ቆንጆ ነው የምትሆነው አይደለ ብላ ጠየቀችው። ሴት እንደ ማርታ ሴት የለም። በመልበስ በውበት አይደለም ሴትነት የሚለካው የውስጥ መልካምነት ነው አላት። እና እናቴ መልካም አይደለም እያልክ ነው አለችው። አይኔ እንደዛ አይደለሁም፣ ግን አንድ ሴት የምትለካው ከላይ በውበቷ አይደለም እያልኩ ነው አላት። ወይዘሮ ማርታም እቤት ውስጥ ብዙ አይነት ሀሳቦችን ኤቢ ጋራ አወራች። ኤቢም አንዳንድ ጥያቄ ጠየቀቻት። አንቺ ተረጋጊ እናቴ፣ ሁሉም ነገር ለበጎ ነው አለች። በመጨረሻም አንድ ጥያቄ ልጠይቅህ ብላው ጠየቀችው። ኤቢ ቀለበት መቼ ነው? ቆይ የዳግምን አባት አላወራኸውም እንዴ አለችው። አይ አሁን ላይ ብዙ አይነት ሀሳብ ስላለብኝ ይሄንን እኛ ያገባንም አራሳቸው ወስነው የሚያደርጉት ነገር ወይም ደግሞ በዚህ ሰዓት ይሁን ሲሉ እንቀበላለን እንጂ እኛ እዚህ ጉዳይ ላይ አንገባም በማለት መለሰላት አቶ ደረጀ። ኤቢም እዳጣ ክላስ መጣ። ቆይማ እናትሽን ታገኝሽ አሁን እኛን ትረሽናለሽ እንዴ አለቻት። እናንተ እኮ እህትና ወንድሞች ናችሁ፣ እናንተን እንዴት እረሳለሁ ኤቢዬ፣ በተለይ አንቺን ላደረግሽልኝ ነገር እጅግ አመሰግናለሁ ብላ ተሰነባብተው አቶ ደረጀ ዳጣን ወደ እናቷ ቤት ይዟት ሄደ። ወደ እናቷ ቤት እየሄዱ እያሉ መንገዱ አዲስ አልሆነባትም። እንዲህ አባቴ፣ ይሄ እኮ የሰላምዬ መንገድ ነው፣ ወደ ሰላምዬ ቤት ነው እንደዚህ የምትሄደው በማለት ጥያቄ ጠየቀችው። አንቺ ዝም ብለሽ እኔ በምልብሽ ቦታ ትወርጃለሽ አላት። ግን እኮ እናቴ እኮ የኔ እናት ትሆን ጀግና እንደሆነች ይታየኛል አለችው። ሁሉም ሴት እኮ ጀግና አይደለም፣
በአለባበስና በውበት አይደለም የውስጥ ነው ሴት ልጅ መለካት የሚቻለው አላት። እና የኔ እናት ታዲያ ጀግና አይደለችም እንዴ? እኔ እንደዚህ አላልኩም በማለት መኪና ላይ እየተፋጁ ወደ ሰላምዬ ቤት አመሩ። ዳጣም ግርም አላት። እንዴ ወደ ሰላምዬ ቤት ያመጣኸኝ? እኔ ሰላምዬን ብዙ ጊዜን እናቴን አስተዋወቂ ብዬ ጠይቄያታለሁ። ቆይማ ጎረቤቷ ናት እንዴ? እንድት ላገኛትናማ እኔ አልለቃትም ሰላምዬን። ምክንያቱም አስተዋውቂኝ እያልኩኝ ቀን በቀን የምለፋው እኔ ለምንድን ነው በማለት በጥያቄ አፋጠጠችው። ዳጣ አሁን ምንም አይነት ወሬ አልፈልግም፣ አሁን ላይ ደርሰናል ውረጂ በማለት ጠየቃት። ዳጣም በጣም ደነገጠች። መኪና የቆመው ልክ ሰላምዬ ቤት ነበረ። እንዴት ሰላምዬ ቤት መኪናው ሊቆም? እንዴት ሰላም ናት እንዴ እናቴ? እስከ ዛሬ ድረስ ብዙ ነገሮችን አውርተናል። እንዴት እናትነቷን እስካሁን አልነገረችኝም? በማለት በውስጧ ምንትን ብትልም ወረደች። ዳጣ ትልቅ ችግር ገጠማት።